አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሼህ ሀጂ ኢብራሂም ቱፋ የተመራው ልዑክ በሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ኡለማ ፋውንዴሽን ሰባተኛ ጠቅላላ ጉባኤ ተሳታፊዎችን እንኳን ደህና መጣችሁ አቀባበልና የመግለጫ መርሃ ግብር በዛሬው ዕለት አካሂዷል። በመርሃ ግብሩ የመክፈቻ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚዳንት ሼህ አህመድ ሙሳም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባለፉት 3 ዓመታት በዲፕሎማሲ ረገድ ሰፊ ስራ መስራቱን አንስተው በ36 ሀገራት የኢትዮጵያ እስላማዊ እሴትና ታሪኮችን ለዓለም የማስተዋወቅ ስራ ተሰርቷል ብለዋል። ዛሬ የተገናኘንበት ምክንያት በክቡር ዶክተር ሼህ ሀጂ ኢብራሂም ቱፋ የተመራ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ልዑክ ወደ ሞሮኮ አቅንቶ ነበር። የሄደበት ዓላማ ለሰባተኛ ጊዜ የሚደረገውን አፍሪካ አቀፍ ልዩ ፕሮግራም ለመሳተፍና የኢትዮጵያ እስልምና ጉዳዮች መሪ የሆኑትን የሼህ ሀጂን የህይወት የዳዕዋ እንቅስቃሴ በማክበር ሽልማት ያዘጋጀ መሆኑን ጠቅሶልን በዛ መሰረት ሂደው ሽልማታቸውን እኛን ወክለው ተቀብለው ልዑኩን መርተው በሰላም ተመልሰዋልና ይህንን ሁኔታ አላህ ስላገራልን አልሐምዱሊላህ ለማለት ሲመጡም ደግሞ እንደሸኘናቸው ሁሉ እንኳን ደህና መጣችሁ ለማለት በዚህ ዓላማ ነው ወደዚህ የተገናኘ ነው። ስለዚህ አላህ ሱብሓነሁ ወተዓላ ስለወፈቀን አላህን እናመሰግናለን። ኢንሻአላህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በርካታ ዓለም አቀፍ እንቅስቃሴዎችን አድርጎ በርካታ የዓለም ሀገራትን በመጎብኘት በዲፕሎማሲው አቅጣጫ ብዙ ስራዎችን ሲሰራ ኑሯል። ይህን ባለፉት 3 ዓመት ወደ 36 ሀገራትን በመጎብኘት 36 ጉዞዎችን በማድረግ የኢትዮጵያን ሙስሊሞች የማስተዋወቅ ስራዎች ተሰርተዋል። የዛሬው ጉብኝት ወይም የሞሮኮ ጉብኝት ከእስከዛሬዎቹ ለየት ያለ እና የሚታይ ውጤት ያለበት እንደሆነ ክቡር ፕሬዝዳንቱ ገልጸውልኛል። ተቀዳሚ ምክትል ፕሬዚዳንቱ ሼህ አብዱልከሪም ሼህ በድረድን በበኩላቸው በሞሮኮ በነበረው ጉዞ ስኬታማ ከስካሁኑ የተለየ ሀገራችንም ከፍ ያለችበት ነበር ያሉ ሲሆን የጠቅላይ ምክር ቤቱ ፕሬዚዳንት ሼህ ሀጂ ኢብራሂም ቱፋም በመርሃ ግብሩ ላይ ባደረጉት ንግግር በሞሮኮ በነበራቸው ቆይታ የሀገራችን ኢስላማዊ ታሪክ ከፍ ያለበት ብዙ ያገኘንበት ነበር ያሉ ሲሆን ጉባኤው ላይ 48 ሀገራት ተሳታፊ መሆናቸው ተገልጿል። እንደ ሀገር እንደ ኢትዮጵያ እንደ ጠቅላይ ምክር ቤታችን እንደ ሙስሊም ትልቅ የሆነ ደስታን ትልቅ የሆነ ተስፋን ሰንቀን የመጣንበት ከወትሮ ለየት ያለ ጉዞ ያደረግንበት ጉዞ ቢኖር ይሄ ጉዞ ነው። ስለዚህ ይህ ጉዞ እንደ ሀገር ፖለቲካዊ፣ ኢኮኖሚያዊ ፋይዳ የጎላ ነው። እንደ እስላም ዲናዊ የሆነ አንድነትን፣ አብሮነትን፣ ሰላምን፣ ልማትን የሚያጠናክር የሆነ በጣም ለየት ያለና ኢትዮጵያንም ከፍ ያደረገ ሙስሊሙ ብቻ ሳይሆን ኢትዮጵያን ጭምር ከፍ ያደረገ የሆነ በዓለም መድረክ ከ48 ሀገራት ባሉበት መጅሊሳችን ፕሬዝዳንታችን ከፍ ብሎ የታዩበት እኛም የኮራንበት የኢትዮጵያ ሕዝብ የኮራበት የሆነ ሪህላ ነበር። አልሐምዱሊላህ። የዚህ ጉዞ ለየት የሚያደርገው ቅድም ምክትል ፕሬዝዳንቶች ያሉትን ትንሽ ልጥቀስላችሁ ብዬ ነው የምጠቅስላችሁ። ይሄ ለየት የሚያደርገው የሞሮኮ ንጉስ ለኢትዮጵያ ለየት ባለ መልኩ በር ከፍተዋል ስንል ታውቃላችሁ አብዛኞቻችሁ ሞሮኮ ጥልቅ እውቀት ያላት፣ ጥልቅ ልምድ ያላት፣ ጥልቅ ተጃሩብ ያላት ለዲን ደግሞ የምትሰጠው ቦታ እንደ ወሰጥያ
ለአንድነት የምትሰጠው ቦታ ሁሉ አቀፍ የሆነች ሀገር መሆኗን ከተመላለስን በኋላ ነው የተረዳ ነው። እኔ ከመሄዴ በፊት የሆነ ቅሬታ ነበረኝ። ግን ለይሰ الخبر كالمعاينة እንደሚባለው ሁሉ ሄጄ ውስጥ ገብቼ ከመንግስት ሉካን ጋርም ሄጄ እንደ መንግስትም ዘይረናል። በራቸውን ከፍተውልን ከመንግስታችንም ጋር ደስ የሚያሰኝ ነገር ቢኖር የተደረገው ስምምነት እንደ ፖለቲካም እንደ ኢኮኖሚም ለየት የሚያደርግ ነው። ያንን ተከትሎ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ራሱን የቻለ ስምምነት እንዲያደርግ ቀጥታ ከዋናው ንጉስ ጋር በመነጋገር የሞሮኮ የኡቃፍና ሽኡን እስላም ወዚር ወይንም ሚኒስትር የሆኑት ማንንም ሳይጠሩ ቅድም ክቡርነታው እንዳሉ በቢሮአቸው እኔን ጋብዞኝ ሰፊ ውይይት አድርገን ለኢትዮጵያ በራችን ክፍት ነው ብለዋል። አያይዘውም ከሞሮኮ ጋር በቀጣይ በተለያዩ ኢስላማዊ ጉዳዮች ዙሪያ አብረው ለመስራት የተስማሙ ሲሆን በተለይም ዑለማዎችን በማሰልጠን ተማሪዎችን በማስተማር መሰል ጉዳዮች ላይ ሰፊ ስራ ለመስራት መነጋገራቸውንና ስምምነት መፍጠራቸውን ገልጸዋል። እኔ የጠየቅኩት ምንሃ ነበር። ይህንን የካበቱትን ልምድ በተለይ ኦውቃፍ ዙሪያ፣ ዘካት ዙሪያ መስራቾች ናቸው ማለት ይቻላል። እነኚህ ሰዎች ሀገራቸውን የሚያስተዳድሩት በዛ ነው፣ መንግስታዊ በሆነ መልክ ማለት ነው። የጀመርነውን ኦውቃፎች የጀመርነውን ዘካቶች ስሉ ሰምተን ነው እንጂ አተገባበሩ ላይ እንቸገራለን። የጀመርነውን ዑለማዎች አደረጃጀት ስሙን ሰምተን እንጂ አደረጃጀት ላይ ያንሰናል፣ ይጎለናል። የጀመርነውን እስላማዊ አደረጃጀትና ኢዳራ የጀመርነውን ደግሞ ኢማሞችና ኸጢቦች እስከ ዛሬ ሁኔታችን የታወቀ ነው። ተርቲቡ እንዴት እንደሆነ ለመግለጽ አያስፈልግም፣ የታወቀ ነው። ይሄንን ሁሉ ተራ በተራ እንደሚያሰለጥኑልን ሚኒስትሩ ቃል ገብተዋል። በሞሮኮ በነበረው የንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ጠቅላላ ጉባኤም የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በዳዕዋና ለእስልምና ላበረከቱት ጉልህ አስተዋጽኦ ከሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ሽልማት እንደተበረከተላቸውም ተገልጿል። የፋውንዴሽኑ ጠቅላላ ጉባኤ ላይ ከተሳተፉ 48 ሀገራት መካከል ኢትዮጵያ ከተሸለሙ 4 ሀገራቶች መካከል እንደሆነች ነው የተጠቀሰው። የተሸለሙትም ቻድ፣ አይቨሪ ኮስት እና አልጄሪያ እንዲሁም ኢትዮጵያ መሆናቸው ተጠቅሷል። ሀሩን ሚዲያም በቦታው በመገኘት ያጠናቀረው ዘገባ ይህንን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ዝግጅታችንን እዚህ ላይ ጨረስን። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።